የሱ ጓደኞች ይደውላሉ በር ያንኳኩ ቤት ይመጣሉ ከዛ ማን ነው ብዬ በር ስከፍት አሁን ሰላሜን አገኘው እሱ ታስሩልኛል ብዬ ደግሞ በር ልከፍት ሲል ጓደኞቹ ግፍትርትር ምናምን አድርገው ይገቡና ስለት ከኪሳቸው ውስጥ አውጥተው እናትሽ እንዴት አንቺም ሴት ሆነሽ ደግሞ እንዴት ዋናችንን ታሳስሪያለሽ እንሰራልሻለን እንገልሻለን እያሉ ስለት ከኪሳቸው ያወጡ ያሳዩኛል ለምን አሳሰርሹ ክሱን ማታነሽ ከሆነ እንገልሻለን ነገ ከነገ ወዲያ ሰፈር ላይ ካላየኑ እንገልሻለን ይሉኛል ትልልቅ እናቶች ወጣቶች ይመጡና አንቺ ይሉኛል እንዴ ማዘር ምን ነው ምን አረኩኝ ስላቸው ባልሽ እንኳንም የታሰረ ደስ ብሎኛል ግን የስንትን ሰው እንባ ነበር እስከዛሬ ስትበይ ነበር ቤትሽ ንብረት እንደዚህ የሞላው ለካ በእኛ ገንዘብ ነው በልጆቻችን ገንዘብ ነው እንገልሻለን ያለበለዛ ይሄንን ዕቃ ነው ለቃቅመን ይዘን የምንሄደው እመኝ ከኛም ወስዷል ባልሽ አይደለ ገንዘቡን በልትሻል እያሉ በጣም ያሰቃዩኛል እየመጡ በተለይ እሱ ጓደኞች ይዘቱብኛል እየመጡ እየፈራሁኝ ነው መተኛት ራሱ አልቻልኩም እፈራለሁ ለሊት ይገቡብኛል እያልኩኝ እሺ ብዬ ፈርቼ ሸኘኋቸው ቆይ የሱ ግብረ አበሮች ናቸው እነዚህ አዎ 3 ልጆች መጥተዋል 3 ናቸው አዎ ግዙፍ የሚያክሉ ሲያስፈሩ ሰውነታቸው ራሱ አንደኛው ፊቱ አይታይም ተሸፋፍኖ ነው የመጣው ፊቱን ተሸፋፍኗል በጣም ነው የሚያስፈሩት ስለታወጣና በዚህ ነው መዘከዝክሽ ነገ ከነገ ወዲያ ሰፈር ላይ ካላየን ክሱን ካላነሳሽ እንገልሻለን ሁሉ ይሉኛል እሺ ነገ ይመጣል አሁን ሄዳለሁ ፖሊስ ጣቢያ ያልኩኝ ገብቼ ወደ ቤት ገብቼ አለቅሳለሁ ቆይ ሐሳባቸው አሁን ክስ እንድታነሺ ነው ያሉት የሚያወሩት ነገር አዎ በቃ ዋናቸው እሱ ነው አለቃቸው እንዲህ ቦታ ሄዱ እንዲያርጉ እያለ የሚያዛቸው የኔ ባል ነው እና እሱን ለምን አሳሰርሽው ክስሽን አንሺ ያለበለዚያ እንገልሻለን ነው የሚሉኝ በኪሳራም ያደረሰኝ እሱ ነው እግዚአብሔር ይመስገን ጓደኞቹን ይዞ እየመጣ ጣጣ የሚስቴ ቤት ነው ምን ችግር አለ ጣጣ ብላ ይላል እኔም ባሊን ስለምወደው በሰዓቱ እንደዚህ አይነት ሰው ማልመሰለኝ ነው መጨረሻው እንደዚህ ሆነ እስር ሆነ እኔንም አክስሮኝ ጓደኞቹን ይዞ ይመጣል የፈለገውን ሰው ነው እንደ ቤቱ እየቀዳ የሚሰጠው ውስኪውንም ውሃውንም ለስላሳውንም ቢራውንም ድራፍቱንም እንደ ቤቱ ነው እየቀዳ የሚሰጠው ስጪኝ ይለኛል ይሰጡኛል ብር ብዬ ሰው ያው እጅና እግሬን አጣጥፌ ቁጭ አልኩ የቀሩኝ እነዚህ ንብረቶች ናቸው እሱም እድሜ ለእናንተ ይሄንንም ንብረት ማግኘቴ ስለዚህ እዚህ ቤት ያሉት ንብረቶች ምንም ይሁን ምን የትኛውንም እነዚህ ጠቅላላ ማያቸው ንብረቶች በአንቺ ገንዘብ የተገዛ እንጂ በሱ ገንዘብ የተገዛ አይደለም በጭራሽ እኔ እመላለሁ በራሴ ምንም ይሁን ምን ዋናው ነገር በአንቺ ገንዘብ መገዛቱ ነው ያው የትኛውም ሰው ደግሞ እዚህ ቤት ገብቶ ጓደኞችም ቢሆኑ እንዳልኩ ጎረቤቶችም ቢሆኑ ያንቺን ቤት ንብረት መውሰድ አይችልም ምክንያቱም እሱ ዘረፈ እና የዘረፋቸውን በዘረፋቸው እቃዎች ነው ይሄን ቤት ዕቃ ያሟላው ብሎ እነሱ መደምደም ስለማይችሉ አንቺም ዋና መግዣ ያንቺን መተዳደሪያ የነበረ ነገር እንደነበረሽ ማስረጃ ሊኖርሽ ይገባል ብዬሻለሁ ያው በራስሽ ገንዘብ እንደገዛሽው እንደነገርሽኝ አሁንም በሱ ስለሆነ እነሱ የትኛውም ሰው መጥቶ ያንቺን ቤት ንብረት ሊሸጥም አንቺንም ሊደበድብም ሊናገርም አይችልም እንግዲህ የልጆቹን ስልክ ትሰጪኛለሽ አሁን ምክንያቱም እነሱን ተከታትለን ምንም ይሁን ምን የሱ ግብረ አበር ናቸው እነሱም መቀጣት አለባቸው መታሰር አለባቸው እነሱን በቁጥጥር ስር ለማዋል አንቺም ትረጂናለሽ ሰጣለኝ ስልኩን ደውልላቸውና አሲዛቸው እሺ ለምሳሌ ያለበለዚያ ይገሉኛል እኔንም ችግር የለውም እኔንም ይገሉኛል እሱን እንደያዝ ነው እነሱንም አንድ ባንድ አርገን ወደ የሚገባቸው ቦታ እናስገባቸው እሺ ወንድም እኛ ብዙ እቃዎች አሉ አሁን የተዘጋጀን ቲቪ ምናምን ያለን ያው እሱ ሌላን ይሄን የቲቪውን ዋጋ እንስማማና ሌላው እቃ ቀጣይ ስንመጣ ተወስታለ አሁን የዚህን እንስማማና ያው እኛ የምንፈልገው ብሩ ስለሆነ በቃ ያ ብር ያስፈልገናል እንደምን በቃ ያለን እቃ መውሰድ ይችላል የፈለከውን ደስ አለ ወደድኩ ቲቪ ወድጃለሁ ብላ ያው ሌላ የምትፈልገው ነገር ካለ እኛ ብር ስለምንፈልግ ብር ስለሚያስፈልገን ለኛ ያው የፈለከውን መውሰድ ይችላል ደስ አለሽ ዋጋችሁን በጣም ርካሽ ነው እንግዲህ ከውጭ ያስመጣችሁ እንግዲህ በጣም ቀላል ነውና እንግዲህ ሁሉ በዚህ ዋጋ የማይታመን ነው መቼም አስመጪ ከሆናችሁ የሆነ የሚሸጡበት ዋጋ አለ አይደለ ተመጥፋችሁ ነው የምትሸጡት
ግን አሁን እየሸጣችሁ ያላችሁት በቅናሽ ነው በጣም እና ያለኝ ዋጋ ትንሽ ወረድ ያለ ነው። ለዛም ነው እኛ ትንሽ ግራ ገብቶን እንደው አጠራጠረ ነገር ሌላ ነገር ፎርጅድ ዕቃ ሆነ እንደምናምን ብለን ነበረ። ግን ስናየው ኦሪጂናል ነው። ያ ሁሉ ነገር ኦሪጂናል ግኛ ብቻ ታውቃለህ ያለን እንትና ብር ምናምን ስላስፈልገን ነው እንጂ ያው እንትን ለምን እኔ እናናግረው እሱን። ምክንያቱም የሚያስፈራው ነገር ካለ ምናልባት አንተ ባለበት ለኛ ማውራት የሚፈልገው ነገር ካለ ምናልባት እስቲ ሂድና እስቲ ውጭ ጠብቀን እናውራው። እሱ የምታናግረው ነገር የለም። እኔ ጋር እያለሁ እሱን ማድረግ አይ እኛ እያልን ያለ ነው እሱን ብቻውን እናናግረው ነው እያልን። ምንድን ነው የምታናግረኝ? እናናግረው ብቻውን እሱ ምን የምታወራ ነገር የለም። የምታወራ ነገር ካለ አንተ ፊት ማውራት ያልፈለገው ነገር አለ ለኛ። ድንገት እያለ ምንም ደነግጥ የለም። አንተ እኮ እሱ ይውጣና እኛን ለምን አታናግረው? አይሆንም አንድ ላይ እናግረው ነው ከፈለጋችሁ ማለት ነው። መጀመሪያ እሺ ደስ ይለኛል ብለሃል ነበር እንዴ? አይ ሁለታችንም አንድ ላይ እናግረው ደለችና እኔ በቃ ከሱ ጋር ማለት ነው። አሁን እሱ ጋር እያለ እኔም ማውራት ትችላላችሁ። ካለሱ ማውራው ነገር የለም። ገባ? ስራችን አንድ ላይ ነው። ከሱ ጋር ነው የተሰራ። ለምን ካለሱም አብረን እያለ ነው ማውራት የምችለው። ለምን ከሱ ተደብቄ ማውራው ነገር የለም። ለዛ እቃውን ካልፈለጋችሁ ወይ መግዛት ካልፈለጋችሁ ማየት ትችላላችሁ። እኛ እቃውን ፈልገን የመጣ ነው እኮ። ከፈለጋችሁ በቃ ወደ ገደለው ግቡ። በቃ እቃውን ፈልጉ ነገር ከሆነ በቃ ብሩን ከፍላችሁ እቃውን ይዛችሁ ሂዱ። ካልሆነ ውጡ። እያንዳንዱ ነገር ለምጠይቅ ነገር ተመልሳለህ። ዝም ብለህ ሌላ ነገር ሽጉጥ አምጣ ምናምን ትላለህ እንዴ? ምን ፈራ መስሎ ነው? እኛ ሽጉጥ ነፍሳችንን ቢሆን አሳልፈን የምንሰጥ ሰዎች ነን። ሽጉጥ ምናምን ይላል። ምንድን ነው እጄ የምታጣጥፈው? ይኸውልህ ነገር ያለኝ አስተነፍስላለሁ እንዴ? ምላሱን ይነካክሳል እንዴ? አባ በስርዓት ነው ምናምን ነው። ሲጀመር አንተ ነው እዚህ የምታስገባኝ። ኧረ ዝም በል በቃ። አንተ ደግሞ ምን ነው የሚያስገባኝ? የት ነው የሚያስገባኝ? ምንም ከራው ምን አቀናበል ምን አራቶ በቤታችን መጥተህ አንተ እንዴት ታረጋለህ? ከየት እንዳመጣው የሆነ ራስ ተናገረ። ምንድነው የምንተያየው? ማሳያለህ። ማን ነው የምታሳያለህ? ማን ነው የምታሳይ? አንተ ነው ራስህ። ሌላ ልቀቀኝ ብያለሁ። ልቀቀኝ፣ ዝም በል ልቀቀኝ። ቀና አድርገህ ልቀቀኝ። ሰርስ ሌባ ናቸው እንዳለ የት እንዳመጣኝ ቀና አድርገው እሱን የሚቀመጥ ተነስ፣ ይሄን አስረዋለሁ። ታሰራለህ። እጅን ቀና አድርገህ ስታሰር ቀና በል። ቀና ተናገረው። ሌላ ነገር ታወራለህ? ያወጣ እኮ ነው። ሌላ ነገር ታወራለህ? ተውሻ የት አባታችሁ ነው ሁሉ ዕቃ ያመጣችሁት? ትናገራለህ ወይስ ሌላ ነገር ነው ፈልገው? ስለምን ነው የምታወራው? የራሳችን ነው። ሰርተን ያመጣነው ዕቃ ነው።
ከየትም አባት ሰርታ ነው ምን ነው እንትን ትናገራለህ አትናገርም? አልናገርም። ምን ልንገርህ? ሴት አባን ያመጣው ሌላ ነገር ፈልገህ ነው እንዴ? ምንድን ነው የፈለግኸው? ምንድን ነው የፈለግኸው? ቆይ በቃ ይረፉሽ። ትናገራለህ አትናገርም? አልናገርም። ቆይሽ ምንድን ነው? ቆይሽ እንስማማሽ። እንደራደር። አዎ እኮ እንደዛ ይቻላል። ግን መጀመሪያ እንዴት ይሄንን ነገር እንደምትሰሩ እንዴት እንዳመጣችሁት ግን ትናገራለህ። አዎ ነገርውና በቃ ቢሰማ ከሆነ ስንት እኛ አሁን ከእናንተ የምንፈልገው ዋናው ነገር ተናገር። በስንት ሰዓት ስንት ፈልጋላችሁ? እንዴት ይሄንን ዕቃ እንዳመጣችሁት እንድነግሩ ነው። የት እንዳመጣችሁት በቃ እሱ ነገር እንሆነ ማለት ነው። በቃ አሁን በምናወራ ነገር በቃ የሚደራደርና የምትፈልጉን ነገር እንሰጣለን። እሺ የምትፈልጉት ነገር የምትፈልጉት ገንዘብ እንሰጣለን። እሺ እንደራደር፣ እንስማማ። ስንት ብር ሰጡናላችሁ? ያው ስንት ብር? 50 ሺህ ምን ያደርግልኝ? እሺ ስንት ወላችሁ ሊያሳላችሁ እንሰጣለን። የፈለጋችሁ ገንዘብ እንሰጣለን። ብቻ እንስማማ። በቃ እኛ በቃ እስር ቤት መግባት አንፈልግም። መታሰር አንፈልግም። መታሰር ስለማንፈልግ እንስማማና እኮ እንዴት ነው ይሄንን ዕቃ እንዴት ነው የምትሰርቁት? መጀመሪያ ተናገሩ። እንደዛ እንዴት ነው ያመጣችሁት? ይሄን ተናገር። ምን ይለጉማል? ተናገር። ነገር ነው ራስህ ተናገር። ጋሚ ሌላ ነገር አልፈልግም አይደል? ተናገር። ያ እንደዚህ ጓደኛዬና እኔ በቃ የሰው ቤት እየገባን ነበር ዕቃ የምናወጣው። እንደዚህ ዕቃ መጣን ሁሉ የምታየው ነገር ሁሉ ያው ከብዙ ቤት ያወጣን ነው። እንዴት ነው የምትሰርቁት? ከማን ጋር ሆናችሁ ነው የምትሰርቁት? አለ ጓደኛችንም አንድ አለ። እሱም አለ። እሱ ከሶስት ነበር። የት ሄደ? እሷ ለሶስት ነው የምትሰርቁት ነበር? ለሶስት ነው። ያው የሆነ ቦታ ልሄድ ብሎ ጠፍቶብን ነው። ጠፍቷል። እስር ቤት ገብቷል። መቼ ነው የጀመራችሁት ይሄንን ስርቁት? ከመጀመሩ ያው ቢያንስ 2 ዓመት 3 ዓመት ሊሆን ነው። በቀላል 2 ዓመት 3 ዓመት ብዙ ብር አለን፣ ሀብትም አለን። እዚህ ጋር የሚታየው ነገር ብዙ ነገር አለን። ይሄ ብቻ አይደለም፣ ሌላም ቦታም አለን። ስቶር አላችሁ ማለት ነው? አንዱ እስር ቤት ገብቷል ነው ያላችሁ? አንዱ ጓደኛችን እስር ቤት ነው ያለው። 4 ነበር። በቃ አንዱ እስር ቤት ነው ያለው። እሱ ለምን አሳሰርሽው? ክስ ካላነሳሽ እንገልሻለን ነው ያሉት ነበር። እዚህ በዚህ ነው እንደምትክዱኝ አንተ ምን ይዘጋሃል? ምንም አልዘጋም። ተናገራ። ታዲያ ምን አፍለ ዘከለው እሱ እንትን ስላልን ነው። ስለታሰረ እሱን ለማስፈታት ነበረ። እሱን ለማስፈታት እና እሱን ለማስፈታት ነው ሰም እንገልሻለን። በቃ ይኸው በቃ እውነቱን ነገራችሁ አይደል? ጠየቃችሁ አይደል? ልንገር። እሺ በቃ ከአንድ ይዛችኋል። ምንም ማውራት ስለማልችል ልንገር እውነቱን። እሺ ንገረን። ይኸውልህ ጓደኛችን እስር ቤት ነው። እሺ ጓደኛችን ስላሳሰረ እሱን ለማስፈታት ነው የሁሉ ነገር የምናደርገው። ለዛ ነው እሱንም እንደዚህ ነው። እሱን ታዲያ እንደዛ እያደረጋችሁ እሱን ለማስፈታት ነው የሁሉ ነገር። ያው ለዛ ነው እንደዚህ የምናደርገው፣ እሱን ከእስር ቤት ለማስፈታት ነው። ታዲያ ስንት ሰው ቤት እንባ ነው እንደዚህ ሁሉ ቤታችሁን የሰማራችሁ? ስንት ቤት ዘርፋችሁ? ያው ብዙ ቤት ነው የዘረፈን። ያው ትክክል አልሰራንም፣ ግን እኛ ጓደኛችን ከእስር ቤት ለማስፈታት ነው ብዙ ቦታ እንደዚህ ብዙ ቤቱ አምጥተናል። ሶፋ፣ ቲቪ፣ ብዙ ነገር እዚያም ክፍልም አለ። የሰው ቤት የምትቀይሩ ነው የምትመስሉት እኮ እንዳለ የሰው ቤት ዕቃ እንዳለ እዚህ እንትን ብሎ ደርድረው አምጥተው ያው በመኪና ነው ጫማ የሚሄዱት አሉ። እንደራሳቸው እኮ የሰፈሩ ሰው እኮ በቃ እንባ ሆኗል በእነሱ ምክንያት። ያው ማንም ያውቅ የለም። ማንም ያውቅ የለም። ምን አባ ነው ታዲያ የምትቀደም? ስለኛ ማንም ያውቅ የለም። እስከዛሬ ስንሰራ ሁሉንም በምስጢር ነው የምንሰራው። በምስጢር የምንሰራው ማንም አቅም እንደዛ ስንሰራ ማንም አያውቅም። ስለዚህ አሁን እኛ እንድንለቃችሁ ስንት ብር ትሰጡናላችሁ? ያው የፈለጋችሁ ገንዘብ እንሰጣለን። ብቻ እኛ ግን አውሩና እንሰጣለን። ምን ሳታረጉ በቃ እኛ ከለቀቃችሁ ገንዘብ የፈለጋችሁ እንሰጣለን። አላችሁ ገንዘብ ገንዘብ አለ። ያው ቤት አለ፣ ሶፋ ምናምን፣ ቲቪም ብዙ ነገር አለ። እዛም ያው የምትፈልጉት ገንዘብ እንሰጣለን። እኛ ልቀቁና ገንዘብን ስትሰጣንና እኛ እንልቀቅ። አዎ እንደዛ ብናደርግ ደስ ይላል። እኛ አንድ ሽልማት ምን ሰጣችሁ? እንስጣችሁ። አራላ አንድ ሽልማት። አረ እንደራደር። አሁን ሌላ ውስጥ አይ እኛ ሽልማት እንስጣችሁ፣ እናንተ ገንዘብ ነው የምትሰጡን አይደል?
ምን እሺ ሽልማቱን እንስጣት። ምን አይነት ሽልማት ነው ይሄ? ነው ሽልማቱ። ተነስ ነው ተነስ ነው ያታ ተነስ ምንድን ነው አትነሳም? ተነስ ሰላም ሰላም ውድ ተመልካቾቻችን እንደምን አላችሁ? እንደምን ቆያችሁ? እንግዲህ ዛሬም ተመልሼ መጥቻለሁ። ያው የመጣሁበት ምክንያት ምንድን ነው? ያው የባለፈውን ቪዲዮ አይታችሁታል። እንግዲህ እህቴ በጣም ብዙ ነገሮች ደርሶባት እንግዲህ ያ ወንጀለኛን ባሏንም በቁጥጥር ስር አውለን ቪዲዮን አይታችሁታል። እንግዲህ ዛሬም ደግሞ አንገብጋቢ ጉዳይ ነው እና በአስቸኳይ ቶሎ ድረስልኝ ብላ ምን ገጠማት ብዬ እኔም ዛሬ እንግዲህ ተመልሼ መጥቻለሁ። እስቲ ምን እንደገጠማትና ምን እንደተፈጠረባት ያለውን ነገር ከሷ አፍ እሰማለሁ። እንግዲህ የተፈጠረባትን ነገር ስትነግረኝ ለሱም ደግሞ መፍትሄ እንፈልግላታለን ማለት ነው። እንግዲህ ያው ሁላችሁ ይህን ቪዲዮ ስትጀምሩ ላይክ በማድረግ ጀምራችሁ ለብዙ ሰው እንዲደርስ አድርጉ ለማለት እወዳለሁ። እሺ ሰላም እህቴ። ሰላም እንዴት ነሽ? ሰላም ነው። እሺ እስቲ ምንድን ነው የተፈጠረብሽ ነገር? በአስቸኳይ ደግሞ ቶሎ ና በል ብለሽኝ እንግዲህ ባለቤትሽን አሳስረናል። ያው ሂደቱን አንቺም እየተከታተልሽ ትገኛለሽ። ምንድን ነው የተፈጠረው? ቶሎ በልና ብለሽኛል፣ አስቸኳይ ነው ብለሽኛል። ንገሪኝ እስቲ ምንድን ነው? በጣም ለአንገብጋቢ ጉዳይ ነው የፈለኩ። እውነት ነው ቶሎ ና ድረስ ብያለሁኝ። አመሰግናለሁ። እግዚአብሔር ያክብርልኝ ስለደረስክልኝ። አሁን መናገር የምፈልገው ምንድነው የእሱ ጓደኞች ይደውላሉ፣ በር እያንኳኩ ቤት ይመጣሉ። ከዛ ማን ነው ብዬ በር ስከፍት አሁን ሰላሜን አገኘሁ እሱ ታስሮልኛል ብዬ ደግሞ በር ልከፍት ሲል ጓደኞቹ ግፍትርትር ምናምን አድርገው ይገቡና ስለት ከኪሳቸው ውስጥ አውጥተው እናትሽ እንዴት ሁን አንቺም ሴት ሆነሽ ደግሞ እንዴት ዋናችንን ታሳስሪያለሽ? እንሰራልሻለን፣ እንገልሻለን እያሉ ስለት ከኪሳቸው ያወጡ ያሳዩኛል። ለምን አሳሰርሹ? ክሱን ማታነሽ ከሆነ እንገልሻለን፣ ነገ ከነገ ወዲያ ሰፈር ላይ ካላየነው እንገልሻለን ይሉኛል። ትልልቅ እናቶች ወጣቶች ይመጡና አንቺ ይሉኛል። እንዴ ማዘር ምን ነው ምን አረኩኝ ስላቸው ባልሽ እንኳንም የታሰረ ደስ ብሎኛል፣ ግን የስንትን ሰው እንባ ነበር እስከዛሬ ስትበይ ነበር። ቤትሽ ንብረት እንደዚህ የሞላው ለካ በእኛ ገንዘብ ነው፣ በልጆቻችን ገንዘብ ነው፣ እንገልሻለን። ያለበለዚያ ይህንን ዕቃ ነው ለቃቅመን ይዘን የምንሄደው። እመኝ ከኛም ወስዷል ባልሽ አይደለ፣ ገንዘቡን በልትሻል እያሉ በጣም ያሰቃዩኛል እየመጡ። በተለይ እሱ ጓደኞች ይዘቱብኛል እየመጡ። እየፈራሁኝ ነው፣ መተኛት እራሱ አልቻልኩም፣ እፈራለሁ። ሌሊት ይገቡብኛል እያልኩኝ እሺ ብዬ ፈርቼ ሸኘኋቸው። ቆይ የእሱ ግብረ አበሮች ናቸው እነዚህ? አዎ 3 ልጆች መጥተዋል። 3 ናቸው። አዎ ግዙፍ የሚያክሉ ሲያስፈሩ ሰውነታቸው ራሱ። አንደኛው ፊቱ አይታይም ተሸፋፍኖ ነው የመጣው። ፊቱን ተሸፋፍኗል። በጣም ነው የሚያስፈሩት። ስለታወጣና በዚህ ነው የምዘከዝክሽ፣ ነገ ከነገ ወዲያ ሰፈር ላይ ካላየን ክሱን ካላነሳሽ እንገልሻለን ሁላ ይሉኛል። እሺ ነገ ይመጣል አሁን ሄዳለሁ ፖሊስ ጣቢያ እያልኩኝ ገብቼ ወደ ቤት ገብቼ አለቅሳለሁ። ቆይ ሀሳባቸው አሁን ክስ እንድታነሺ ነው እያሉት የሚያወሩት ነገር? አዎ በቃ ዋናቸው እሱ ነው አለቃቸው። እንዲህ ቦታ ሄዱ እንዲያርጉ እያለ የሚያዛቸው የኔ ባል ነው። እና እሱን ለምን አሳሰርሽው? ክስሽን አንሺ ያለበለዚያ እንገልሻለን ነው የሚሉኝ። ቆይ ፊታቸውን በደንብ አይተሻቸዋል? በደንብ ተለያቸዋለሽ አይደል? አዎ አንደኛውን ነው ፊቱን ያላየው። ሁለቱን በደንብ ለያቸዋለሁ። ሁለቱም ታውቂያቸዋለሽ? አሁን ደግመሽ ብታያቸው ማለት በደንብ አውቃቸዋለሁ። በጣም አሪፍ። እንግዲህ ስልካቸዋለሽ? እነሱ የሚደውሉበት ስልክ አለ የራሳቸውን፣ በሌላ ሰው ስልኩን የሚደውሉት አላወቅኩም። ኦኬ አታውቂም? በማን እንደሚደውሉ አላውቅም፣ ግን ይደውላሉ። ጥሩ እንግዲህ ያው እነሱ የደወሉበትን ስልክ ትሰጪኛለሽ። እንግዲህ እኛም ተከታትለን መሄድ ባለብን ርቀት እነሱን ተከታትለን ለመያዝ እንዲሁም በቁጥጥር ስር ለማዋል እኛም የምንችለውን ነገር እናደርጋለን። እንደነገርሽኝ ደግሞ እንግዲህ የተዘረፉ ሰዎች አሉ። እነሱም እውነታቸውን ነው፣ ግን ደግሞ ምንም ይሁን ምን አንቺ ቤት ገብቶ የአንቺን ቤት ንብረት መውሰድ አይችሉም። ምክንያቱም ባልሽ ዘርፎ ያመጣው ዕቃ ስላልሆነ ማለት ነው። አናቅም፣ እሱ ገዝቶ ያመጣቸው ዕቃዎች ሊኖሩ ይችላሉ። ግን ምንም ይሁን ምን ያ ዕቃ እስካልተረጋገጠ ድረስ አንቺ ቤት ገብተው የትኛውንም ንብረትሽን
መሸጥም አይችሉም። አንቺንም እንደዛ መናገራቸው ገብቶሻል? እግዚአብሔር ምስክሬ ነው። አንድ ብር ሰጥቶኝ አያውቅም። አንድ ብር እዚህ ቤት ውስጥ ያለው የራሴ ንብረት ነው። እንደዚህ ሳሉን በፊት የነበረኝ ያፈራሁት ንብረቴ ነው። በጭራሽ አንድ እንጀራ እንኳን ገዝቶ ገብቶ አያውቅም እዚህ ቤት ውስጥ አይደለም የነሱ። እኔ እዚህ ቤት ውስጥ ያሉ እቃዎች በጠቅላላ በሱ ገንዘብ የተገዛ አይደለም ነው። በጭራሽ እምላለሁ። እኔ እምላለሁ በሚፈልጉት ታውት እምላለሁ። ቆይ አንቺ ምንድን ነበር መሰለኝ ከዚህ በፊት የራሴ ግሮሰሪ ነበረኝ። እሺ ግሮሰሪ ከስሬ ነው። ከስረሽ ነው እንትኑን የዘጋሽው? አዎ ከስሬ ነው የዘጋሁት። ለኪሳራም ያደረሰኝ እሱ ነው። እግዚአብሔር ይመስገን። ጓደኞቹን ይዞ እየመጣ ጣጣ የሚስቴ ቤት ነው ምን ችግር አለ ጣጣ ብላ ይላል። እኔም ባሌን ስለምወደው በሰዓቱ እንደዚህ አይነት ሰውም አልመሰለኝ። ይኸው መጨረሻው እንደዚህ ሆነ፣ እስር ሆነ። እኔንም አክስሮኝ ጓደኞቹን ይዞ ይመጣል። የፈለገውን ሰው ነው እንደ ቤቱ እየቀዳ የሚሰጠው። ውስኪውንም፣ ውሃውንም፣ ለስላሳውንም፣ ቢራውንም፣ ድራፍቱንም እንደ ቤቱ ነው እየቀዳ የሚሰጠው። ስጭኝ ይለኛል፣ ይሰጡኛል ብር ብዬ ያው እጅና እግሬን አጣጥፌ ቁጭ አልኩ። የቀሩኝ እነዚህ ንብረቶች ናቸው። እሱም እድሜ ለእናንተ ይሄንንም ንብረት ማግኘቴ። ስለዚህ እዚህ ቤት ያሉት ንብረቶች ምንም ይሁን ምን የትኛውንም እነዚህ ጠቅላላ ማያቸው ንብረቶች በአንቺ ገንዘብ የተገዛ እንጂ በሱ ገንዘብ የተገዛ አይደለም። በጭራሽ እኔ እምላለሁ በራሴ ምንም ይሁን ምን ዋናው ነገር በአንቺ ገንዘብ መገዛቱ ነው። ያው የትኛውም ሰው ደግሞ እዚህ ቤት ገብቶ ጓደኞችም ቢሆኑ እንዳልሽው ጎረቤቶችም ቢሆኑ ያንቺን ቤት ንብረት መውሰድ አይችልም። ምክንያቱም እሱ ዘረፈ እና የዘረፋቸውን በዘረፋቸው እቃዎች ነው ይሄን ቤት ዕቃ ያሟላው ብሎ እነሱ መደምደም ስለማይችሉ አንቺም ዋና መግዣ ያንቺን መተዳደሪያ የነበረ ነገር እንደነበረሽ ማስረጃ ሊኖርሽ ይገባል ብዬሻለሁ። ያው በራስሽ ገንዘብ እንደገዛሽው እንደነገርሽኝ አሁንም በሱ ስለሆነ እነሱ የትኛውም ሰው መጥቶ ያንቺን ቤት ንብረት ሊሸጥም አንቺንም ሊደበድብም ሊናገርም አይችልም። እንግዲህ የልጆቹን ስልክ ትሰጪኛለሽ አሁን፣ ምክንያቱም እነሱን ተከታትለን ምንም ይሁን ምን የሱ ግብረ አበር ናቸው። እነሱም መቀጣት አለባቸው፣ መታሰር አለባቸው። እነሱን በቁጥጥር ስር ለማዋል አንቺም ትረጂናለሽ ብዬ አስባለሁ አይደል? ደስተኛ ነኝ ወንድሜ። ግን አንድ ግራ የገባኝ ነገር አለ ውስጤ። ሁለት ነገርን ያስባል ታውቃለህ? ልጆቼን አሁን ለመንግስት ሰጥቻለሁ። እሱ እስር ቤት ነው ያለው። የሌባ ልጅ እዛ የሌባ ልጅ እኮ እነዚህ ናቸው ይባላል እንዴ ወንድሜ? በጣም ነው ግራ እየገባኝ ያለው አሁን ላይ። ፍርሃትም አለኝ። ልጆቹን ያገኛቸዋል እንደዛ ለመንግስት ነው የሰጧቸው እንደነገርኩህ። እስር ቤት ውስጥ ያገኙታል። ይሄ ነው አባታችሁ ይባላሉ። የልጆቼ ስምስ ምንድን ነው? አንገታቸውን እየደፉ ነው የሚሄዱት እኮ ነገር። አባታቸው ሌባ ነው የሚባለው። በጣም ነው ግራ እየገባኝ ያለው። አይዞሽ እሰጥሃለሁ፣ ስልኩን ደውልላቸውና አስይዛቸው። እሺ ለምሳሌ ያለበለዚያ ይገሉኛል። ችግር የለውም፣ እኔንም ይገሉኛል። እሱን እንደያዝ ነው እነሱንም አንድ በአንድ አድርገን ወደ የሚገባቸው ቦታ እናስገባቸው። እሺ ወንድሜ፣ እሺ መረጋጋት። እሺ በጣም ነው የማመሰግነው። እሺ ኧረ እባክሽን በእውነት በጣም ነው የማመሰግነው። አመሰግናለሁ። እግዚአብሔር ይስጥህ ወንድሜ፣ እግዚአብሔር ይስጥህ። ለሌሎች በህይወት መኖር እንዳለብኝ ነገርከኛን። እግዚአብሔር ይስጥልኝ። በጣም ነው የማመሰግነው። ምን ብዬ እንደማመሰግን በጣም ነው የማመሰግነው። እንደ ይመስገናል። አመሰግናለሁ። ኧረ ምንም ማለት አይደለም። እግዚአብሔር ያክብርልኝ። እሺ ተመጣ። እግዚአብሔር ይስጥልኝ። እውነት በጣም ነው የማመሰግነው። መልካም ስራ ነው የሰራ። እንደው ፈጣሪ ከሰማይ ወረደልኝ መሰለኝ። በእውነት በጣም ያው ምንም ነበር መኖር አለብሽ ለልጆችሽ። እንግዲህ እነሱንም በቁጥጥር ማዋል አለብን። ምስጋና ምንም አያስፈልግም። እሺ ኧረ ላመሰግንህም እወዳለሁኝ። በቃ ለአንቺ ሊመስልሽ ይችላል፣ ግን እኔ ደግሞ ምንድነው የምለው ሰዎችን የተቸገሩ ሰዎችን መርዳትም ስለሆነ ማገዝም ስለሆነ ሀሳቤ። አንቺ መረጋጋት አለብሽ፣ እንደነገርኩሽ ለልጆችሽ መኖር አለብሽ። እነዚህን ሰዎችንም እኛ ተከታትለን ያሉበት ጉድጓድ ገብተን ጎልጉለን አውጥተን እያንዳንዳቸውን ከክሮቼ ጋር በመሆን አንድ በአንድ እንይዛለን። ከአንቺ ግን መረጋጋት። እሺ በቃ አይዞሽ። እንግዲህ እኛም የቻልነውን ነገር እናደርጋለን ማለት ነው። እንዳልሽው ስልኩን ትሰጪኛለሽ በመጨረሻም። እንግዲህ ውድ ተመልካቾቻችን አንዱን ጨረስን ስንል ደግሞ ሌላኛው ይቀጥላልና እንግዲህ እነዚህም የሱን ግብረ አበሮች አንድ በአንድ ጠርገን ለመያዝ
ከዚህ ሰዓት ጀምሮ ስራችንን እንጀምራለን። እንግዲህ ከኔም ክሩ ጋር በመሆን ይህንን ስራ ተባብረን ተጋግዘን እንሰራለን ማለት ነው። በጣም በጣም በዚህ ልክ የሰው ልጅ ወርዶ የሰው ካልገደብ የሰውን ንብረት የሰው ቤት ገብቶ ሰብሮ ንብረትሽን እንሸጣለን እስከ ማለት ሲያደርሱባት ይበልጥ ስራ ደግሞ የነበራት ሰው ነች፣ ግሮሰሪ የነበራት ሰው ነች። እንግዲህ እሱ ጓደኞቹን እያመጣ ነው አክስሮኝ ለዚህ ማያ የዳረገኝ ቤት እንድቀመጥ ያደረገኝ ነው ያለችው። በዚህ ልክ ባል ሚስት ላይ ጨክኖ እንዲህ ሲያደርግ በጣም በጣም የሚዘገንን ነገር ነው። እንግዲህ ውድ ተመልካቾቻችን እኛም ያው አንደኛውን ይዘናል፣ የሚቀጥሉትን ደግሞ የምንይዝ ይሆናል ማለት ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁ ሰላም ነው። ሰላም ነው አለን። ሰላም ነው አለን። አሁን እኔ ሰላም ነው። እንዴት ነው አለን? ግባ 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 ግባ። ሰላም ነው አለን። እንዴት ነው? እንዴት ነው? ሰላም ነው። እንዴት ነው? ሰላም ነው። እንዴት ናችሁ? አለን አለን አላችሁ አለን። ያው አንተን ነው ያወራሁት በስልክ። ኦኬ እሱ ማን ነው? ጓደኛ ነው እሱ። ኦኬ ጓደኛ ነው። ኦኬ አያ ስላልነገረኝ ብዬ ነው። አንተን ነው በስልክ ያወራሁት ማለት ነው። እሱ ነበር በስልክ ያወራው። እሱ ነው። እሱ ነው። ኦኬ አልተዋወቅንም። ስሙ ማን ነበር? አብድራማን። ኦኬ ሳሚ ይባላል። ሳሚ። ኦኬ አይ ጥሩ ነው። ያሱ ጓደኛዬ ነው፣ እሱም ጓደኛዬ ነው። አብረን የመጣ ነው አሁን ለመውሰድ ሰው ስለሚያስፈልግ ለዛም ነው። ያው እንደነገራችሁን እንግዲህ ጥሩ ጥሩ ዕቃ እጃችሁ ላይ እንዳለ ነግራችሁናል። እና እንዴት ነው ያገለገለ አይደለም አይደል? መቼም አሪፍ ዕቃ ነው። አሁን በቅርቡ የመጣ ነው። ቴልጌ ተምታስመጡ ያ ከውጭ ይመጣል። አሪፍ ናቸው ዕቃዎቹ። ምርጥ ዕቃ አለ። ኦኬ ዕቃዎች አላችሁ ማለት ነው። አሪፍ ነው እንደዛ ከሆነ። ያው እንግዲህ ያው እሱ የሚፈልገው ዕቃ አለ፣ እኔ የምፈልጋቸው ዕቃዎች አሉ። ጓደኛችንም እሱም ጓደኛችን ነውና የሚፈልገው ዕቃ አለና አሁን እኛ የምንፈልገው በዋነኝነት ቲቪ እና ፍሪጅ ነው የምንፈልገው። አንደኛ ቲቪ እንፈልጋለን፣ ያው አሪፍ ቲቪ መሆን አለበት። ሁለተኛ ደግሞ ፍሪጅ ነው የምንፈልገው፣ እሱም ጥሩ ነገር መሆን አለበት። ያው እንደነገርከኝ በስልክ ጥሩ ዕቃዎች አሉ፣ ምንም እንዳታስብ ስላልከኝ ማለት ነው። እና ቲቪ እንፈልጋለን። አላችሁ አይደል? እነዚህ አለን፣ ቲቪ አለን። ያው ፍሪጅ ባይኖርም ቀጣይ እናዘጋጃለን። ኦኬ ፍሪጅ የላችሁም? ፍሪጅ የለንም። ቀጣይ በሚቀጥለው ስራ እናዘጋጃለን። ኦኬ ልብስ ማጠቢያስ? ልብስ ማጠቢያም ችግር የለም፣ ብናዘጋጅ ደስ ይላል። ብናዘጋጅ ደስ ይላል። ኦኬ ታዘጋጃላችሁ? እናዘጋጃለን በሚቀጥለው። አሪፍ። ምን ነው አንተ ዝም አልክ? በስልክ ስታወራኝ በስልክ ሲያወራ በጣም እያወራ ነበርና አፈርክ እንዴ? አንተም አውራ ነው። እሱም ፍሪጅን ይወርናል። ልብስ ማጠቢያው ግን አሁን ስላልተዘጋጀ ወይም ቀጥሎ ዙር ይዘጋጃል። እንስራ ነገር ቲቪ ነው ማጫላላችሁ አዳዲስ ነው ከውጭ ነው የምናስመጣው ብላችኋል። እንግዲህ ያው ከሌላ ማስመጭ ያው ካለው ዕቃ ላይ የምትፈልጉ ነገር ካላችሁ አይታችሁ መውሰድ ትችላላችሁ። ኦኬ ማስቀመጫ ቦታ ሌላ ነው እንዴ? ያው አለ ማለት ስቶር አላችሁ? አለ። ኦኬ ምንድነው እዚህ ቤት ውስጥም ዕቃ አለ የተወሰነ እዛች ጋር ዕቃ እያየሁ ነው። አለ ቲቪ አለ። ዕቃ ማስቀመጫ ነው የሚመስለው ቤቱ ዕቃ ማስቀመጫ ነው የሚመስለው። ተሸፋፍኗል ምናምን። ሌላ ቦታ ነው ዋናው ማስቀመጫችሁ? ሌላ ቦታ አለ። ዕቃ ማስቀመጫውን ለየት ያለ ዕቃ ማስቀመጫ ሌላ ቦታ አለ። ኦኬ እናንተ ብቻ ነው የምትሰሩት ይሄን ስራ? ያው እኛ ብቻ ነው የምንሰራው እስከዛሬ እና እኛ ነው የምንሰራው። ኦኬ ሁለታችሁ ብቻ? አሪፍ ነው እንግዲህ እንደዛ ከሆነ። ያኛው ቲቪ ግን ተመችቶኝ እዛች ጋር ያለው ቲቪ ችግር የለም። ወሰድ የፈለኩ ደስ አለው። እንዴት ነው? አሪፍ ነው አይደል? ዕቃው ምርጥ ነው። ያኛው ዕቃ አሁን እኛ ብዙ ዕቃዎች አሉ። አሁን የተዘጋጀን ቲቪ ምናምን ያለን
ያው እሱ ሌላን ይሄን የቲቪውን ዋጋ እንስማማና ሌላውን ዕቃ ቀጣይ ስንመጣ ትወስዳለህ። አሁን የዚህን እንስማማና ያው እኛ የምንፈልገው ብሩ ስለሆነ በቃ ያ ብር ያስፈልገናል። እንደምንም በቃ ያለን ዕቃ መውሰድ ትችላለህ። የፈለግከውን ደስ ያለ ወደድከው ቲቪ ወድጃለሁ ብላ ያው ሌላ የምትፈልገው ነገር ካለ እኛ ብር ስለምንፈልግ ብር ስለሚያስፈልገን ለኛ ያው የፈለግከውን መውሰድ ትችላለህ። ደስ ያለሽ ዋጋችሁም በጣም ርካሽ ነው። እንግዲህ ከውጭ ያስመጣችሁ ከሆነ እንግዲህ በጣም ቀላል ነው እና እንግዲህ የሁሉ ዕቃ በዚህ ዋጋ የማይታመን ነው። መቼም አስመጪ ከሆናችሁ የሆነ የሚሸጡበት ዋጋ አለ አይደለ? አትርፋችሁ ነው የምትሸጡት። ግን አሁን እየሸጣችሁ ያላችሁት በቅናሽ ነው በጣም እና ያለኝ ዋጋ ትንሽ ወረድ ያለ ነው። ለዛም ነው እኛ ትንሽ ግራ ገብቶን እንደው አጠራጠረ ነገር ሌላ ነገር ፎርጅድ ዕቃ ይሆን እንደምናምን ብለን ነበረ። ግን ስናየው ኦሪጂናል ነው። ያ ሁሉ ነገር ኦሪጂናል ግኛ ብቻ ታውቃለህ ያለን እንትና ብር ምናምን ስላስፈልገን ነው እንጂ ያው እንትን እሱ የሚያወራው ነገር ሌላ፣ አንተ የምታወራው ነገር ሌላ። እሱን ገና ተጋባባችሁ። ምንድን ነው ሀሳባችሁ? እኔ ግልጽ የሆነ ነገር እያወራ አይደል? ይኸውልህ ብራዘር፣ እኛ ብር ፈልገን ነው የምንሸጠው። አይተኸዋል? ገባ? ብር ስላስፈለገን ነው ብቻ የምንሸጠው። ብር ስላስፈለገ አስመጪ ነኝ እያልክ ነበር አንተ አሁን ቅድም። ከዛ ደግሞ አስመጪ አይደለንም የሚልም ከሱ ብር ስላስፈለገ ብቻ ማለት በማይሆን ዋጋ ይሸጣል። እንደ አንድ አስመጪ እንግዲህ ዋጋውን አንድን ዕቃ ዋጋ በዋጋው መሰረት ነው የሚሸጠው እንጂ ዝም ብሎ ይሄን መሰለ እንዴ ለዛ ኦሪጂናል ዕቃ ኦሪጂናል ነው። ቀባ እኔ ብር ስለፈለኩት የራሴን ዕቃ ማብሸጣ መብት ነው አይደል? ካልተመቸ ደግሞ ችግር የለም ውጣ። አይ ውጣ ማለት ሳይሆን እኛ በአግባቡ እያናገርን እኮ አሁን ጥያቄ ምናምን እኮ አንተ እያበዛ ነው በጣም። ለምን መረጋጋት አይደለም እኮ እሱ ሌላ ነገር መስማማት አለብን። ተረጋጋና ይኸውልህ ዕቃ የምትፈልግ ከሆነ ብሩን ተደራደር፣ ብሩን ከፍለህ መውሰድ ትችላለህ። ሌላ ውስጥ ምናምን አትግባ። አይ ይሄን የምትፈልገው ነገር አለ አይደል? ይኸውልህ የወደድከው ነገር አለ እዚህ ውስጥ። አንተ በእኔ ወጣ ወጣ እንደዚህ ታደርጋለህ እንዴ? እኮ እኛ ዕቃ ስናንቀሳቅስ አሁን ብንጠየቅ ድንገት መንገድ ላይ ከማን ገዛችሁ እንባል ምን ለምን በቃ ታሳያላችሁ። ቀላል ነው በቃ። እኔ ታሳያላችሁ። እኔ ብር ስለፈለኩት ብቻ ነው በቃ የሚሸጥልህ። የራሴ ዕቃ ነው በፈለኩት ዋጋ መሸጥ መብት ነው። እሱ መሸጥ መብት ነው። ግን ደግሞ ይሄን የመሰለ ዕቃ በዚህ ብር እንዴት ነው? እኛ እኮ ወይስ ዕቃው ተቃጥሏል ወይስ ኮፒ ነው? እንን ማወቅ እኮ እንፈልጋለን። አንተ በእኛ ቦታ ብትሆን አጠራጠረም እንዴ? እሱማ ነው ብራዘር፣ ዕቃው ምንም ጥርጥር የለበትም። ታዲያ እሱ ለምን ቅድም ማይሆን ነገር አወራ? አስመጪ አይደለንም ምን ብለሃል አንተ? አስመጪ አይደለንም አላለም እንዴ? ቅድም አዎ እሱም ብዬ ነበር። ያው እሱ የሚያወራው ነገርና እኔ የማወራው ነገር አንድ ላይ ሆን ይችላል። ለምን አንድ ማለት ነው? አንድ ላይ የምትሰሩት የምትኖሩትም አንድ ላይ ነው። ጓደኛዬ ነው ያልክ ነበር አይደል? ቅድም እኔ ብር አስፈልገን ነው ምናምን ያልኩህ። ብር አስፈልገን ነው አዲሱን ዕቃ እንሸጥላችሁ። ከዛ ቀጥሎ የሚመጣው አይደለንም አላልኩም እንዴ? እኔ አላልኩም። እሱ ነው ያለ። አስመጪ አይደለንም ያለ እሱ ነው። ታዲያ አንተ አስመጪ ነህ ለምን አልክ? ለኔ በስልክ ስትነግረኝ አስመጪ ነን ኦሪጂናል ዕቃ አለን በአሪፍ ዋጋ ነው የምታገኘው ለምን አልከኝ በስልክ? ያው አሪፍ ዕቃዎች ስላሉ ምናምን ብዬ ነው። ከአንድ ሰው አለ ከሱ የምንረከበው። ዕቃውን ከሰው ነው የምትረከበው? ኦኬ እሱ ነው የሚያመጣው። እሱ ከሱ ነው የምንረከበው። ከዛ ብዬ ነው ያው ንጹህ ዕቃ ነው ዕቃው። 7 አይነት ዕቃ ነው እንደምታወራው አንተ ሰውዬ። ምንድነው ሐሳብህ? ግራ የሚያጋባ ነገር አንዴ አስመጪ ነን፣ አንዴ አስመጪ አይደለንም፣ አንዴ ገንዘብ ስለፈለኩ ነው ይላል፣ አንዴ ከሰው የምንቀበለው። ሰርቃችሁት ነው እንዴ ዕቃው? ሰርቀንም አይደለም። ድንግጥ አልክ። ምን ይኸውልህ ለምን ታውቃለህ? አንተ ምን ብላችኋል መጀመሪያ ሲታወራ? በስልክ ሲታወራ ነበር እሱ ነበር ያወራችኋል። በስልክ ያወራን እሱ ነው እንግዲህ ነው እያለ ሌላ ለምን ነገር አንተ ለምን ማወን ነገር ታወራለህ? ለምን ማውራት ወይ በስልክ ማውራት ማችል ከሆነ ለምን ከደጋ አታገናኝ? ለምን ማወን ታሪክ ውስጥ ለምን ታስገባለህ? በቃ ይኸውልህ አሁን ሌላ ነገር እስቲ እንትን እያደረክ ነው። ለምን አንተ ምንድነው እጅ እየተንቀጠቀጠ ነው? የፈራኸው ነገር አለ? ምንድነው? ምን እየሆንክ ነው? ምንም አልሆንኩም እኮ በቃ ምንድነው? በኮስቶሪ ብለ ያወራ እንጂ ምን እኮ እያወራን አንተ ለምን እንደዚህ ትሆናለህ? በቃ እርስ በርስ ራሱ ገና አልተግባቡም። ይግባቡ ማለት ነው ሲጀመር። ስራ ስትሰሩ እንደዚህ ነው የምትሰሩት ሳትግባቡ ነው? ሌላም ሰዎች አሉ። ይኸውልህ አሁን እሱን ተሆና ማለት ነው ከኔ ጋር እናወራ። ምንድነው? እሺ ከኔ ጋር እሱ የሚሸጠው ዕቃ ምናምን ከሱ ጋር ጨርሱ። ራስህን ምንድነው ወጣ አደረክ? ይኸውልህ ንገረኝ
ያው እሱ አይናፋርም ምናምን ስለሆነ ሊሆን ይችላል እንደዚህ ማለት አይናፋር ስለሆነ ብዙም ማውራት በስልክ ሲያወራ ግን እንደዚህ አይናፋር እንደሚመስል አይደለም። እንደ አይኑ ደፋ አረጋ። ያው እኔም እኮ የገረመኝ እኮ እሱ ነው። ለምን ሰው ፈራውን በዛ ሳይሆን እናንተን በጣም ፈራለሁ። ለምን አላውቅም። ለምን ማውራት ማችል ከሆነ እኔ በስልክ አውርቼ ጉዳዩን እኔ ወደ ጨርስ ነበር። እስቲ እሱን እናናግረው እንዴ ለብቻው ለምን እኔ እናናግረው እሱን። ምክንያቱም የሚያስፈራው ነገር ካለ ምናልባት አንተ ባለበት ለኛ ማውራት የሚፈልገው ነገር ካለ ምናልባት እስቲ ሂድና እስቲ ውጭ ጠብቀን እናውራው። እሱ የምታናግረው ነገር የለም። እኔ ጋር እያለሁ እሱን ማድረግ አይ እኛ እያልን ያለ ነው። እሱን ብቻውን እናናግረው ነው እያልን። ምንድን ነው የምታናግረኝ? እናናግረው ብቻውን። እሱ ምን የምታወራ ነገር የለም። የምታወራ ነገር ወይ አንተ ፊት ማውራት ያልፈለገው ነገር አለ ለኛ። ድንገት እያለ ምንም ደነግጥ የለም። አንተ እኮ እሱ ይውጣና እኛን ለምን አታናግረው? አይሆንም፣ አንድ ላይ እናግረው ነው ከፈለጋችሁ ማለት ነው። መጀመሪያ እሺ ደስ ይለኛል ብለሃል ነበር እንዴ? አይ ሁለታችንም አንድ ላይ እናግረው ደነችና እኔ በቃ ከሱ ጋር ማለት ነው። አሁን እሱ ጋር እያለ እኔም ማውራት ትችላላችሁ። ካለሱ ማውራው ነገር የለም። ገባ? ስራችን አንድ ላይ ነው። ከሱ ጋር ነው የተሰራ። ለምን ካለሱም አብረን እያለን ማውራት የምችለው ለምን ከሱ ተደብቄ ማውራው ነገር የለም። ለዛ እቃውን ካልፈለጋችሁ ወይ መግዛት ካልፈለጋችሁ ማየት ትችላላችሁ። እኛ እቃውን ፈልገን የመጣ ነው እኮ። ከፈለጋችሁ በቃ ወደ ገደለው ግቡ። በቃ እቃውን ፈልጉ ነገር ከሆነ በቃ ብሩን ከፍላችሁ እቃውን ይዛችሁ ሂዱ። ካልሆነ ውጡ። እኛ ማን ነው ታም ወይ ተረጋጋ። መጀመሪያውን ይኸውልህ እኛውን ስለምንገዛው እቃ መረጃውን እየጠየቅን ያለው አንተ ደግሞ ዝም ብላችሁ እቃ ግዙ ካልገዛችሁ ውጡ ነው እያልክ ያለው። ይሄ ደግሞ ማንንም ሰው ጋር ያግባባ። አሁን አንተ ለኛ የሆነ ነገር ቢያንስ ወይ ዋስትናም ወይ የሆነ ነገር መስጠት ይኖርባል። ገባ አይደል? ዋስትና ይኸውልህ እኛ እቃችን የኛ ነው። ያው የሚታየው ነገር ሁሉ ብዙ ነገር አለ ቤት ውስጥ አለ ያለው ነገር ሁሉ በቃ በሀብት የገዛን ነው። ደግሞ ሰርተን የገዛን ነገር ነው። ለምን አስመጥታችሁት ነው እኮ? ኢምፖርት አድርጋችሁ ነው እኮ ከውጭ አስመጥተን ያስቀመጠን ከራሳችን ሰርተን ያገኘውን ነገር ነው። ምንድነው የምትሰሩት? ከውጭ አመጣችሁት ከሆነ ታዲያ ለምንድን ነው እንደታሸገ ያልመጣው? እንደዚህ ክፍት ሆኖ ያልመጣው ለምንድን ነው እንዴ? ታዲያ የቤት ዕቃ ነው። እዛኛው ጋር እንደውም ያለው እዛ ጋር ተልጧል እኮ እንትን ሎጎ ራሱ። ምንድነው እንደዚህ ኢምፖርት ይደረጋል? በካርቶን በራሳችን በገንዘባችን ነው። በማኑዋል ነው የሚመጣው። በገንዘባችን ነው። እኔ በገንዘባችን ነው አስመጣን። ስራ ምንድነው አንተ? ስራ ምንድነው? ምን ያንተ በቃ አትናገርም? አስመጪና አከፋፋይ ለሱ አንተ ነው የምትመልሰው? ለአንተ እሱ ነው የሚመልሰው? ስትጠየቁ ምንድነው? የእሱን ስንጠይቁ አንተ ትመልሳለህ፣ አንተ ስትጠይቅ እሱ ይመልሳል። ምንድነው ያደናው? አንድ ሰው መናገር አይደለም። ከመጀመሪያም ጀምሮ ምንም አላማርክኝም አንተ ሲጀምር። ኧረ በቃ ምንድነው? ኧረ በእናትህ ወይ ተቀመጥ። ምንድነው? የት ነው የምወጣው? ውጣ በቃ ውጡና በጣም ቁጭ በል። ማይሆን ከዛ የመጣው ተነስተው አሁን ልንስማማ ብለን አንድ ቁጭ ያልነው ስማ ማይሆንስ ከምንገባ ማለት ነው። ይኸውልህ በስነ ስርዓት ማንስማማ ከሆነ ለቃችሁ መውጣት ትችላላችሁ። እንደውም ትወጣላችሁ። ከየት እንዳመጣው ሁላ ትናገራለህ። እያንዳንዱ ነገር ለምጠይቅ ነገር ትመልሳለህ። ዝም ብለህ ሌላ ነገር ሽጉጥ አምጣ ምናምን ትላለህ እንዴ? መንፈራ መስሎ ነው እኛ ሽጉጥ ነፍሳችንንም ቢሆን አሳልፈን የምንሰጥ ሰዎች ነን። ሽጉጥ ምናምን ይላል። ምንድነው እጄ የምታጣጥፈው? ይኸውልህ ነግሬሃለሁ፣ አስተነፍስልሃለሁ እንዴ? ምላሱን ይነካክሳል እንዴ? አባ በስርዓት ነው ምናምን ነው። ሲጀመር አንተ ነው እዚህ የምታስገባኝ። ኧረ ዝም በል በቃ። አንተ ደግሞ ምን ነው የሚያስገባኝ? የት ነው የሚያስገባኝ? እና አሁን በስርዓት እናውራ።
በስነ ስርዓት ማያወራ ነው። ታዲያ በስነ ስርዓት እያወራና እንደ አንተ ራስህ አይደል ይኸውልህ ነገርኩህ። ሌላ ነገር አልፈልግም። እሺ አቃለሁ። በስነ ስርዓት ይኸውልህ ሰማይስ ችግር አለ። እያወራው ነው እኔም እያወራው ነው እኮ። ታዲያ ስለምን ነው ማናወራው? ማናባስ ነው የምትለው? ቤቴ ነው ማስወጣት ይችላል። እችላለሁ። ለጠየቁህ ገዢ እስከመጣሁ ድረስ ነግሬሃለሁ። አይደለም እንደምቶ እቃውን መሸጥ አልፈልግም። ወጣችሁ ሞት ይችላል። እንደውም አይደለም ይኸውልህ ነገር ማስወጣት ይችላል። ተዋውቁ። እንዴት እንዳያስኩ አይተሃል አይደለም? ማዘ አይደለም ይኸውልህ እቃውን እንደውም ጭራሽ መሸጥ አልፈልግም። በቃ ለእናንተ በቃ አልተመቻችሁም። ውጡ። እንደውም የሰረከውን እቃ አሁን ይኸውልህ ሲጀመር እቃውን ከየት እንዳመጣው ትናገራለህ። ሌላ ነገር አወራለሁ የምትል ከሆነ ይኸውልህ ነገር አስወጣ። ሌላ ነገር አወራለሁ የምትል ከሆነ ምንድን ነው የሚያስወጣው? ምንድን ነው ያስወጣው? አባ አስወጣ። ቁጭ በል ነው ተባልኩ እኮ። የት ነው የምታስወጣው? ቁጭ በል ቁጭ በል እያልኩህ እኮ ቁጭ በል እያልኩህ ነው እንዴ? ኧረ አባ በእናትህ እንዴ! ኧረ አባ ምናምን ትላለህ እንዴ? አስወጣ። ምናምን የመጣልህ ዝም በል። ሌላ ነገር እንትን እንዳትል። ሌላ ነው ነግሬሃለሁ እንጂ ሌላ ነገር አወራለሁ። ይሄ ራሱ ትክክለኛ ሌባ ነው። ፊቱ አይተኸዋል? ቀረጸው ፊቱ ካሜራው ቀረጸው። ይሄንንም ቀረጸው። ምንድን ነው ቀና በል። ምን አባራ ሌላ ተው። በቤታችን መጥተህ አንተ እንዴት ታረጋለህ? ከየት እንዳመጣው የሆነ ራስ ተናገረ። ምንድን ነው የምንተያየው? ማሳያለህ። ማን ነው የምታሳያለህ? ማን ነው የምታሳየው? አንተ ነው ራስህ። ወዴት አባልከኝ? ወዴት አባልከኝ? ማሰሪያ ልቀቀኝ ብያለሁ። ልቀቀኝ። ማሰሪያ ውስጥ እሰረው ማሰሪያ ነው። ዝም በል ያልኩህ። ልቀቀኝ ብያለሁ። ልቀቀኝ። ዝም በል ልቀቀኝ። ቀና አድርገህ አስቀምጠው። ልቀቀኝ። ሰረው ሌባ ናቸው እንዳለ የት እንዳመጣኝ ቀና አድርገው እሱን የሚቀመጥ ተነስ። ይሄን አስረዋለሁ። ታሰራለህ። እጅን ቀና አድርገህ ስታሰር ቀና በል። ቀና ተናገረው። ሌላ ነገር ታወራለህ? ያወጣ እኮ አንተ ሌላ ነገር ታወራለህ? ተውሻ የት አባታችሁ ነው ሁሉ ያመጣችሁት? ትናገራለህ ወይስ ሌላ ነገር ነው ፈልገው? ስለምን እንደምታወራ እንደራደር እኮ እንደዛ ይቻላል። ግን መጀመሪያ እንዴት ይሄንን ነገር እንደምትሰሩ እንዴት እንዳመጣችሁት ግን ተናገራለህ። አዎ ነገርውና በቃ ቢሰማ ከሆነ ስንት እኛ አሁን ከእናንተ የምንፈልገው ዋና ነገር ተናገር። በስነ ስርዓት ስንት ፈልጋላችሁ? እንዴት ይሄንን ዕቃ እንዳመጣችሁት እንድነግሩን ነው። ከየት እንዳመጣችሁት በቃ እሱ ነገር እንሆነ ማለት ነው። በቃ አሁን በምናወራ ነገር በቃ እንደራደርና የምትፈልጉን ነገር እንሰጣለን። እሺ የምትፈልጉት ነገር የምትፈልጉት ገንዘብ እንሰጣለን። እሺ እንደራደር፣ እንስማማ። ስንት ብር ሰጡናላችሁ? ያው ስንት ብር? 50 ሺህ ምን ያደርግልኝ? እሺ ስንት ወላችሁ ደሳላችሁ እንሰጣለን። የፈለጋችሁ ገንዘብ እንሰጣለን። ብቻ እንስማማ። በቃ እኛ በቃ እስር ቤት መግባት አንፈልግም። መታሰር አንፈልግም። መታሰር ስለማንፈልግ እንስማማና እኮ እንዴት ነው ይሄንን ዕቃ እንዴት ነው የምትሰርቁት? መጀመሪያ ተናገሩ። እንደዚህ እንዴት ነው ያመጣችሁት? ይሄን ተናገር። ምን ይለጉማል? ተናገር። ነገር ነው ራስህ ተናገር። ጋሚ ሌላ ነገር አልፈልግም አይደል? ተናገር። ያ እንደዚህ ጓደኛዬና እኔ በቃ የሰው ቤት እየገባን ነበር ዕቃ የምናወጣው። እንደዚህ ዕቃ ያመጣን ሁሉ የምታየው ነገር ሁሉ ያው ከብዙ ቤት ያወጣን ነው።
እንዴት ነው የምትሰርቁት? ከማን ጋር ሆናችሁ ነው የምትሰርቁት? አለ ጓደኛችንም አንድ አለ እሱም አለ እሱ ከ3 ነበር። የት ሄደ እሷ? ለሶስት ነው የምትሰርቁት ነበር? ለሶስት ነው። ያው የሆነ ቦታ ልሄድ ብሎ ጠፍቶብን ነው። ጠፍቷል። እስር ቤት ገብቷል። መቼ ነው ጀመራችሁት? የሰርቁት ከመጀመሩ ያው ቢያንስ 2 ዓመት 3 ዓመት ሊሆን ነው። በቀላል 2 ዓመት 3 ዓመት ብዙ ብር አለን፣ ሀብትም አለን። እዚህ ጋር የሚታየው ነገር ብዙ ነገር አለን። ይሄ ብቻ አይደለም፣ ሌላም ቦታም አለን። ስቶር አላችሁ ማለት ነው? አንዱ እስር ቤት ገብቷል ነው ያላችሁ? አንዱ ጓደኛችን እስር ቤት ነው ያለው። 4 ነበር። በቃ አንዱ እስር ቤት ነው ያለው። እስቲ ስለሱ እናወራበት። እናንተ ማን ስለሆናችሁ ነው የሀብታሙን ሚስት አልገደልንሽ ብላችሁ የምታስፈራሩት? ምን አባ ያስደነግጣል? ስለሱ ማን ሀብታሙ? እስር ቤት ስላለው ጓደኛችሁ። ማን ነው ሀብታሙ? ማን ነው? እስር ቤት ስላለው ጓደኛችሁ ማን ነው? የሱ ማን ነው ትላለህ? ጓደኛ እንደ የገዛው የራስ ጓደኛ ምን አባ ነው የሚሸመጠጠው? ምንኛ ምንም አልሸመጠጠም። ምን ነው የሚያወራው? ይኸውልህ ሰብራለሁ። አንተ ሰውዬ ሌላ ነገር አፈልግማ። ይኸውልህ ነገር ምን ልትሆን የምትናፈራታት? ይኸውልህ ነገር ያለው የምትናገር ከሆነ ተናገር እያልኩ ተናገር። እሷን አስፈራርተን ያው የሆነ እሱን አሳስረ ነው ከሱ የዛ ቤት ያለው ዕቃ ለመውሰድ ምናምን ነበር። እዛ የቤት ያለው ዕቃ ለመውሰድ ነበር። ለዛ ነው ያስፈራል። ምንድን ነው የሚቀበጣጥሉ? በቃ እንደዛ ነው። እሱ እንዳለ ነው። በቃ እሱ እንዳለ ነው። ቆይ እሱን አሳሰርሽ ብላችሁ ያላችሁት ለእሷ ሄዳችሁ ያስፈራራችሁ ነገር ሌላ፣ ለእኔ የምትነግሩኝ ደግሞ ሌላ ነው። ምን አይነት ሀሳብ ነው ያላችሁ እናንተ? በስነ ስርዓት አትናገሩም? ትናገራላችሁ? እየነገርኩህ እኮ ታዲያ ተናገራ። እየነገርን ነው። ምን ስለሆናችሁ ነው እሷ የምታስፈራሯት? ምን ስለሆናችሁ ነው? ያው ይኸውልህ እሷ ጋር ብዙ እቃዎች ስላሉ እሱን የራስህ ለማድረግ ያለውን እንውሰድ ነው። እሱ ስለታሰረ እሱን ቃል ትወስዱበት ነው? ያ እንደዛ ለማድረግ አስበን ነው እንደዚህ የሚጣ። እሷ ግን ያለውት እንደዚህ አይደለም። እሱ ለምን አሳሰርሽው? ክስ ካላነሳሽ እንገልሻለን ነው ያሉት ነበር። እዚሁ በዚህ ነው እንደምትክዱኝ አንተ ምን ይዘጋሃል? ምንም አልዘጋም። ተናገራ። ታዲያ ምን አፍለ ዘከለው? እሱም እንትን ስላልን ነው ስለታሰረ እሱን ለማስፈታት ነበረ። እሱን ለማስፈታት እና እሱን ለማስፈታት ነው እሷም እንገልሻለን። በቃ ይኸው በቃ እውነቱን ነገራችሁኝ አይደል? ጠየቃችሁኝ አይደል? ልንገርህ። በቃ በቃ ከአንድ ይዛችሁን ምንም ማውራት ስለማልችል ልንገር እውነቱን። እሺ ንገረኝ። ይኸውልህ ጓደኛችን እስር ቤት ነው። እሺ ጓደኛችን ስላሳሰረ እሱን ለማስፈታት ነው የሁሉ ነገር የምናደርገው። ለዛ ነው እሱንም እንደዚህ የምናደርገው። እሱን ታዲያ እንደዛ እያደረጋችሁ እሱን ለማስፈታት ነው የሁሉ ነገር? ያው ለዛ ነው እንደዚህ የምናደርገው፣ እሱን ከእስር ቤት ለማስፈታት ነው። ታዲያ የስንት ሰው ቤት እንባ ነው እንደዚህ ሁሉ ቤታችሁን የሰመራችሁ? ስንት ቤት ዘርፋችሁ? ያው ብዙ ቤት ነው የዘረፈን። ያው ትክክል አልሰራንም፣ ግን እኛ ጓደኛችን ከእስር ቤት ለማስፈታት ነው ብዙ ቦታ እንደዚህ ብዙ ቤቱ አምጥተናል። ሶፋ፣ ቲቪ፣ ብዙ ነገር እዚያም ክፍልም አለ። የሰው ቤት የምትቀይሩ ነው የምትመስሉት እኮ እንዳለ የሰው ቤት ዕቃ እንዳለ እዚህ እንትን ብሎ ደርድረው አምጥተው በመኪና ነው ጭነው የሚሄዱት አሉ። እንደራሳቸው እኮ የሰፈሩ ሰው እኮ በቃ እንባ በእንባ ሆኗል በእነሱ ምክንያት። ያው ማንም ያውቅ የለም። ማንም ያውቅ የለም። ምን አባ ነው ታዲያ የምትቀበለው? ስለኛ ማንም ያውቅ የለም። እስከዛሬ ስንሰራ ሁሉንም በምስጢር ነው የምንሰራው። በምስጢር ነው የምንሰራው። ማንም አያውቅም። እንደዛ ስንሰራ ማንም አያውቅም። ስለዚህ አሁን እኛ እንድንለቃችሁ ስንት ብር ትሰጡናላችሁ? ያው የፈለጋችሁ ገንዘብ እንሰጣለን። ብቻ እኛ ግን አውሩና እንሰጣችኋለን። ምን ሳታረጉ በቃ የኛ ከለቀቃችሁ ገንዘብ የፈለጋችሁ እንሰጣለን። አላችሁ ገንዘብ? አለን፣ ገንዘብ አለን። ያው ቤት አለን፣ ሶፋ ምናምን፣ ቲቪ፣ ብዙ ነገር አለ። እዛም ያው የምትፈልጉት ገንዘብ እንሰጣለን። እኛ ልቀቁና ገንዘብን ስትሰጣንና እኛ እንልቀቅ። አዎ እንደዛ ብናደርግ ደስ ይላል። እኛ አንድ ሽልማት ምን ሰጣችሁ? እንስጣችሁ አላላ አንድ ሽልማት? አረ እንደራደር። አሁን ሌላ ውስጥ አይ እኛ ሽልማት እንስጣችሁ፣ እናንተ ገንዘብ ነው የምትሰጡን አይደል? ምን እሺ ሽልማቱን እንስጣችሁ። ምን አይነት ሽልማት ነው? ይሄ ነው ሽልማቱ። ተነስ ነው ተነስ ነው
ምንድን ነው? አትነሳም እንዴ? ተነስ።